ግን አንዳንድ ነገሮች ጎድሉብኝ እያልኩኝ ሳማር ራሴን አገኘዋለሁና ያንቺ መንፈሳዊነት የምመኝበት ምክንያት ምን መሰለሽ? ይህ እንደ መመረጥ እያየሽው ነው፣ እንደ ጸጋሽ እያየሽው ነው። አየሽ በጣም ብዙ አሉታዊ ነገሮች ይዞ ነው የሚመጣው ይህ ነገር እኮ which is በቃ እኔ ያለቀልኝ በቃ ይህቺ ህይወት ለኔ አይደለችም ብለሽ ተስፋ እኮ መቁረጥ ትችያለሽ። አንቺ ግን አለሽ እዚህ ለእምነትሽ እየቆምሽ ነው፣ ለመንፈስሽ እየቆምሽ ነው ከእግዚአብሔር ጋር ከማርያም ጋር እና ከዚህ በላይ ምንም የለም። ማንም ሰው ያልተሰጠው ጥንካሬና ትዕግስት ነው ያለሽ። እውነት በሚሊዮኖች የማያገኙት በረከት አለሽ አንቺ። እኔ በራሴ ያየሁት ማለት ነው። because እንደ አንድ አዶናይ የምፈልጋቸው ነገሮች በትንሽ እድሜ አግኝቻለሁ። 25 ዓመቴ ነው። ታዋቂነት ፈልግ ነበር፣ በጣም ጎደለብኝ። ታዋቂ መሆን እፈልጋለሁ ላለው ታዋቂ ሆንኩ። ገንዘብ አገኘው፣ ሰውነት ማስተካከል አገኘሁት፣ ሱፍ መልበስ ለበስኩት፣ ያ ቤት አገኘሁት፣ ያቺ መኪና አገኘኋት። ግን ስቲል አሁንም ጎደለነት ይሰማል። ተረዳሽ? ስለዚህ ምንድነው የጎደለው ብዬ ቁጭ ብዬ ራሴን ስጠይቅ አንቺን አገኘሁሽ። ያንቺን ሙሉነት አየሁ እና መንፈስሽ ጠንካራ ነው፣ እያስተማርሽ ነው። አንቺ እኔን ለማስተማር መናገርም አይጠበቅብሽም። የዛን ቀን ታቦቱ ሲወጡ ያደረግሽው ነገር እሱ ይናገርልሻል። ከቃል በላይ ተግባር ይላል። ተግባርሽ ደግሞ በጣም ብዙ ሰዎች ያስተምሯል እና እኔም ላግዝሽ የምፈልገው ባለኝ ነገር ነው። አሁን ያለሽበት ሁኔታ እንግዲህ በግልጽ እየታየ ነው ያለው። በየቀኑ ኦክሲጅን ትቀይሪያለሽ አይደለ? ይህ ኦክሲጅን ለመቀየር በየቀኑ ስንት ነው የምታወጪው? እስከ 2000 ብር አወጣለሁ። እስከ 2000 ብር ታወጫለሽ በየቀኑ። ማን ነው የሚያግዝሽ ለዚህ ሁሉ? መድኃኒዓለም እና ደጋግ ኢትዮጵያኖች እና እዚህ ጋር የምታያቸው ወንድሞቼ እነሱ ናቸው። እና ግን ጎደለኝ ብዬ አላማር፣ የተሻለ እየተዘጋጀልኝ ነው። እኔ አቅም ኖሮኝ አይደለም 2000 ብር በቀን የማወጣው። አቅሜ መድኃኒዓለም ነው። ይሄንን ሰጥተኛል። ይሄን ደግሞ ማስተካከልበት አንተ ሰጠኝ፣ ፍታርልኝ ነው ማለት ነው። አየሽ ያንቺ እምነት ማን አለው መሰለሽ? ወፎች አላቸው እዛ ዱር እንስሳ ያሉት እንስሶች አሉ። የምናያቸው እንስሶች እዚህ እግዚአብሔር ራሱ ነው የሚያመጣላቸው፣ የሚበላ ነገር ያመጣላቸዋል። እና ያንቺ እምነት እያመጣልሽ ነው እግዚአብሔር፣ የሆኑ እድሎች እያመቻቸልሽ ነው። እኔና አንቺ እዚህ ቁጭ ማለታችን እንኳን እግዚአብሔር ነው ያገናኘን። የሰራሽው ስራ ልቤ ላይ አርፎ የትና የት ማገዝ አለብኝ ብዬ እንድነሳ ያደረገኝ ማን ነው? እግዚአብሔር አይደለ? ይቅር በለኝና እኔ ገና ቪዲዮ ልፖስት ስል ለምን ለአዶናይ አትፖስትም ሲሉኝ እኔና አዶናይ ጎረቤት ብንሆንም እግዚአብሔር ካልፈቀደ አንገናኝም አልኳቸው። እግዚአብሔር ሲፈቅድ ነው። ጎረቤት ብንሆንም ማለት ነው እግዚአብሔር ሲፈቅድ ታናግረኛለህ። ቀኑ ደረሰ። እግዚአብሔር በቃ ያችን ቀን ነው የሚጠብቀው። በቃ ያችን ቀን ጠበቀን። እናንተን ፈጣሪ ያገናኘን። 44 ታቦት ሲወጣ እኔም አገለግላለሁ ብዬ አይደለም ያወጣሁት።